ሰላም ለእናንተ ይሁን። ይህ የኮልፌ ቃለ ሕይወት ቤተክርስቲያን ከኤልሻዳይ ቴሌቪዥን ጋር በመተባበር ዘወትር ሰኞ በዚህ ሰዓት የምታስተላልፈው የትምህርት ፕሮግራም ነው። እኔ ወንድማችሁ ብስራት ነኝ። ከባለፈው ጊዜ የቀጠለውን ትምህርታችንን የምንሄድበት ይሆናል። ባለፈው ጊዜ እንደምታስታውሱት ከቀደመችው ቤተክርስቲያን የምንማራቸው ዋና ቁም ነገሮች በሚል ርዕስ እየተነጋገርን ነበረ። የቀደመችውን ቤተክርስቲያን ስንመለከት ያየንባት 4 መሰረታዊ ስራዎች አሏት። የቀደመችው ቤተክርስቲያን ተልእኮዋ ላይ ፎከስ የምታደርግና በእነዚህ 4 ስራዎች ላይ በይበልጥ የተጠመደች ቤተክርስቲያን ናት የሚል ሐሳብ ነበር የምንነጋገረው። አንደኛው ማስተማር ነው፣ ሁለተኛው ስብከት ነው፣ ሶስተኛው ህብረት ማድረግ ነው፣ አራተኛው ደግሞ ጸሎት ነው በሚል ካየን በኋላ ማስተማር የሚለውን ነጥለን አውጥተን እየተወያየንበት ነበር። እንግዲህ ማስተማርን ስናስብ መጽሐፍ ቅዱሳዊ ትምህርት የሚያተኩረው ከብሉይ ኪዳን ጀምሮ በጌታችን በኢየሱስ ክርስቶስ ዘመን ከዛ ደግሞ በሐዋርያት ዘመን ምን ይመስል ነበር የሚለውን አይተናል። በብሉይ ኪዳን ዘመን አንድ ሰው መርጠን ንጉሥ ዳዊትን እንዴት አድርጎ ልጁን ሰለሞንን በእግዚአብሔር ቃል እንዳነጸው ከተማማርን በኋላ በጌታ በኢየሱስ ክርስቶስ ዘመን ደግሞ ከብሉይ ኪዳን ዘመን በተለየ ሁኔታ ጌታ ኢየሱስ ክርስቶስ እንዴት ነበር የሚያስተምረው የሚለውን አየን። ከዛ ደግሞ በሐዋርያት ዘመን በተለይም የቤተ ክርስቲያን ዘመን ሲመጣ እንዴት አድርጎ ሐዋርያቶች እንደሚያስተምሩ ከተመለከትን በኋላ የማስተማር ቤኔፊት ወይም ጥቅሙ ምንድን ነው፣ በመማርና በማስተማር ሂደት ውስጥ የሚኖረው ጥቅም ምንድን ነው የሚለውን አየንና እንግዲህ ለሚቀጥለው ጊዜ ተቀጣጠርን። እንግዲህ እነዚህን ሁሉ በምንመለከትበት ጊዜ የቀደመችው ቤተ ክርስቲያን ለማስተማር የተለየ ቦታ እንደነበራት በዋናነት አንስተናል። በመጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 6 ላይ ከግሪክና ከኢየሩሳሌም የነበሩ ሰዎች ተቀላቅለው በእግዚአብሔር ቤት ሲያመልኩ የሚሰጣቸው ምግብ ላይ እርስ በእርስ አለመግባባትና መድሎ ተፈጠረ። በዚህ ጊዜ ሐዋርያቶቹ ይህንን ጉዳይ እንዲያስታርቁ በሚጠየቁበት ጊዜ የትኩረት አቅጣጫቸውን ሊያስታቸው ወይም ደግሞ ስራ አብዝቶ ዋና የተላኩበትን አጀንዳ ሊያስታቸው እንደሚችል ስለገመቱ ሌሎች አደረጃጀቶችን መከተል ጀመሩ። ከዛ ጊዜ ጀምሮ መንፈስ ቅዱስ የሞላባቸው ጥበበኛና አስተዋይ የሆኑትን ሰዎች መርጠው በድቁና አገልግሎት እንዲያገለግሉ፣ እነርሱ ግን በዋናነት በጸሎትና የእግዚአብሔርን ቃል በማገልገል እንዲተጉ ሲናገሩ ትሰማላችሁ። በተለይ በሐዋርያት ሥራ ምዕራፍ 6 ቁጥር 4 ላይ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን ይላል። እንግዲህ ከሌሎቹ ነገሮች በይበልጥ አተኩረው እንደሚሰሩ ይህ ምልክት ይነግረናል። በሌላ ክፍል አንደኛ ጢሞቴዎስ ምዕራፍ 4 ላይ ወደ ቁጥር 17 ገደማ ሄዳችሁ ስታነቡ ሐዋርያው ጳውሎስ ጢሞቴዎስን እኔ እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ ይለዋል። እነዚህ የሚናገራቸው ማንበብ፣ መምከር፣ ማስተማር የሚባሉት እነዚህ ፐብሊክ የሆኑ ሚኒስትሪዎች ናቸው። ሶስቱንም ስትመለከቱ ከማስተማር ጋር በጣም የግንኙነት አላቸው። በተለይ ይሄ ማንበብ የሚለው በድሮ ጊዜ በሐዋርያት ዘመን እና ከዛ በፊት የነበሩ አምልኮዎች ላይ የእግዚአብሔር ቃል ሙሉ ጥቅሉ ይወጣና በአደባባይ ባሉ ፕሮግራሞች ላይ ይነበባል። መምከርም የሚለው ሰዎች ለመንፈሳዊ ሕይወታቸው የሚጠቅማቸውን ምክር የሚያገኙበት በተሰበሰቡበት ቦታ የሚገለጥ የማስተማር አይነት ዘዴ ነው። ማስተማር የሚለው ደግሞ ቀጥታ ከቃሉ ጋር የተገናኘውን ሐሳብ መግለጥን የሚያሳይ ነው። ስለዚህ ጢሞቴዎስን ይህ ጳውሎስ በሚያደርገው አገልግሎት ላይ በእነዚህ ጉዳዮች ላይ ይበልጥ ትኩረት ሰጥቶ ማገልገል እንዳለበት ሲመክረው እንመለከታለን። እንግዲህ ለምን የቀደመችው ቤተ ክርስቲያን ታስተምራለች ወይም ደግሞ የማስተማሯ ዓላማ ምንድን ነው ብለን ብንጠይቅ መጀመሪያ የምናገኘው በማስተማር መንጋን የመጠበቅ ኃላፊነት እንዳለባቸው
የቀደሙት ቤተክርስቲያን አባቶች ያምኑ ነበር። አሁን ለምሳሌ ሐዋርያው ጳውሎስን ብንወስድ የቆሮንቶስ ቤተክርስቲያንን ለ1 ዓመት ተኩል ያህል ቆይቶ ካነጻት በኋላ እርሱ በሌለበት ሁኔታ የተፈጠሩ ችግሮችን በሙሉ በእግዚአብሔር ቃል ያንጻቸው፣ ያስተምራቸው፣ ይመክራቸው፣ ይገጽሳቸው ነበር። ይሄ በተለይ በመልእክት የጻፋቸው 1ኛና 2ኛው ቆሮንቶስን ብንመለከት በዋናነት ትልቅ ይዘቱ ማስተማር ነው። ዛሬም ላለነው ቤተክርስቲያን የሚተርፍ ትልልቅ ዕውቀቶችን በዚህ ውስጥ እናገኛለን። ክርስቲያናዊ ዶክትሪንን የምንመሰርትባቸው ትልልቅ ሐሳቦች አሉ። በዚህ ውስጥ ጳውሎስ ምን ይላል? በ1ኛው ቆሮንቶስ ምዕራፍ 4 ቁጥር 15 ላይ በክርስቶስ አእላፍ ሞግዚቶች ቢኖራችሁ ብዙ አባቶች የሏችሁ፣ እኔ ግን በክርስቶስ ወልጃችኋለሁ። እንግዲህ እዚህ ጋር እያወዳደረ የሚናገረው ሞግዚቶች ወይም ተቀጥሮ የሚሰራ እና ወላጅ የሚሆን ነው። ሁለቱም ተግባራቸው ተመሳሳይ ነው። ይሄ ሞግዚት በዛ ዘመን የነበረው ሞግዚት በሚቀጠርበት ጊዜ ዋና ተግባሩ ያንን ልጅ ለአካለ መጠን እስከሚደርስ ድረስ በስነ ምግባር በእውቀት እያነጸ ወይም እያነጸች የማሳደግ ኃላፊነት ያለበት ነው። ነገር ግን ጳውሎስ ይሄኛው የሚሰራበት መንገድ ግዴታና ገንዘቡን ለማግኘት ባለ ፍላጎት ላይ ብቻ የተመሰረተ ነው የሚል ሐሳብ ነው እዚህ ጋር የሚናገረው። ነገር ግን ይሄ የሐዋርያው ጳውሎስ የማስተማር አገልግሎት በዋናነት መንጋውን ለመጠበቅ እንደ ቤተሰብ ለመያዝ የሚያገለግል ነው። ስለዚህ ማስተማር በእግዚአብሔር ቤት ውስጥ በዋናነት የሚሰጠው ጥቅም መንጋውን ሼፐርድ የምናደርግበት ወይም የምንጠብቅበት መንገድ ነው ከነዚህ ቤተክርስቲያን የምንወስደው። በሁለተኛ ደረጃ ማስተማር ሰዎችን ክርስቶስን ወደ መምሰል የሚያመጣቸው ነገር ነው። በዋናው ዓላማ ጳውሎስ በዚሁ በቆሮንቶስ መጽሐፍ ላይ ምዕራፍ 11 ቁጥር 1 ላይ ሄዳችሁ ስታነቡ እኔ ክርስቶስን እንደምመስል እኔን ምሰሉ ብሎ በጣም በሚገርም ሁኔታ ትእዛዝ ሲሰጥ ያላችሁ። አክቹዋሊ ይህንን መጽሐፍ በሌላ ትርጉሞች ላይ ስታነቡ እኔ የክርስቶስን አርአያ ምሳሌነት እንደምከተል እናንተም ደግሞ የኔን ምሳሌነት ተከተሉ የሚል ሐሳብ አለው። ስለዚህ ይሄ በቀደመችው ቤተክርስቲያን ውስጥ በዋናነት ማስተማር የሚጠቅመው የክርስቶስ አርአያነትን ለመከተልና ደቀ መዝሙር ለመሆን የሚረዳ ሐሳብ አለው። እንግዲህ ስለ ማስተማር ይሄን ያህል ከተወያየን ቀጥሎ ደግሞ የቀደመችው ቤተክርስቲያን በስብከት የምትተጋ ነበረች የሚለውን ሁለተኛውን ርዕስ የምንመለከተው ይሆናል። እንግዲህ ስብከትን በቀጥታ ወደ ሐዋርያት ዘመን ከመውሰዳችን በፊት በእኔና በእናንተ ዘመን የስብከት አተረጓጎም ትንሽ አስቸጋሪ ይመስላል። ምክንያቱም ይሄ ሐዋርያቶቹ ሰብከናል የሚሉትና እኔና እናንተ ሰብከናል የምንለው ስብከት መልኩ የተለያየ ስለሆነ ነው። በዘመናችን ከተነሱ ትልልቅ የሚባሉ የመጽሐፍ ቅዱስ አስተማሪዎችና እረኞች መካከል አንዱ ጆን ማካርተር ናቸው። እኚህ ሰው ቅርብ ጊዜ ነው ወደ ጌታ የሄዱት። ፕሮባብሊ 1 ዓመት ጊዜ ውስጥ ነው ወደ ጌታ የሄዱት። በጣም ቅርብ ጊዜ ማለት ነው። እሳቸው ከጻፏቸው መጽሐፎች ውስጥ አንድ ስለ ምክር አገልግሎት የጻፏቸው መጽሐፎች ላይ ክርስቲያናዊ ስብከት ምን መምሰል አለበት የሚለውን ሐሳብ ሲናገሩ አስቀድሞ በዘመናችን ያለውን የስብከት አገልግሎት እንዲህ ሲሉ ይገልጡታል። ቀጥታ የእሳቸውን ጽሑፍ በተቻለኝ አቅም በአማርኛ የኛን አውድ በጠበቀ መንገድ ተርጉሜዋለሁ። እስቲ ላንብበው። በብዙ የወንጌላውያን አብያተ ክርስቲያናት ውስጥ የሚሰበኩ ስብከቶች ምንም አይነት የመጽሐፍ ቅዱስ ሐሳብ የሌላቸው ናቸው። መጽሐፍ ቅዱሳዊ መልእክቶች በታሪኮች፣ በአማላይ ንግግሮችና በስነ ልቦናዊ መልእክቶች ተተክተዋል። እነዚህ ጉዳዮች በመጽሐፍ ቅዱሳዊና ከመጽሐፍ ቅዱሳዊ ስብከት ይልቅ ወደ ሳይኮሎጂ ወይም ወደ ስነ ልቦና ያመዝናሉ። እነዚህ ራስን መውደድ እና ራስን ማክበር የሚገነቡ ስብከቶች መጽሐፍ ቅዱሳዊን የሰው ልጅን ኃጢአተኝነትና የንስሐ መልእክት አሳጥተውናል ይላሉ። ትባላችሁ ይሄ መጽሐፍ ቅዱሳዊ ስብከት የሚያተኩረው የሰው ልጅ ኃጢአተኝነትና
እንዴት አድርጎ በንስሐ ከእግዚአብሔር ጋር መታረቅ እንዳለበት የሚነግረን ሆኖ ሳለ እኛ በእኔና በእናንተ ዘመን ደግሞ ያሉ ስብከቶች ሌላ ጽንፍ ነው ያላቸው። አንድ ሰው ሰበከ ወይም ታዋቂ ሰባኪ ነው የምንላቸው ሰዎች በአብዛኛው የሚሰብኩልን ስብከት እኛን ሳይኮሎጂካሊ የሚገነቡን፣ ሞቲቬሽናሊ የሚቀሰቅሱን፣ እንደገና ደግሞ በአማላይ ንግግሮችና በስነ ልቦናዊ መልእክቶች የታጨቁ ናቸው። እውነተኛ የስብከትን ኢንቲቲ ወይም ባህሪ የያዙ አይደሉም። እስቲ ቆም ብለን በየመድረኩ ያሉ ስብከቶችን እንመልከት። ሁላችንም መቼም በተወሰነ ጊዜ በቤተ ክርስቲያን ሄደን ተሰብከናል፣ ስብከት ሰምተናል እንላለን። በየአካባቢያችንም ሰባኪ ተብለው የሚሰብኩ ሰዎችን እንመለከታለን። በዚህ እኔ ባየሁበት ኦብዘርቬሽን በዘመናችን ባሉ ስብከቶች ከ80 ከመቶ የሚደርሱት በመሻገር ወይም ደግሞ በህይወት ላይ ያተኮሩ ናቸው። ተሻግረሃል፣ ተከናውኖልሃል፣ ወጥተሃል፣ ድል አድርገሃል የሚሉ ሐሳብ ያላቸው ናቸው። ከነዛ ውጪ ደግሞ ወደ 15% የሚያክሉ አንተ አንደኛ ነህ፣ አንተ ከሁሉ የምትበልጥ ነህ፣ አንቺ ከሁሉ የምትበልጪ ነሽ የሚል ሐሳብ አላቸው። እንግዲህ አሁን እኛ መጽሐፍ ቅዱሳዊ ስብከት ስለምናወራ እንጂ እነዚህ ስብከቶች አይደሉም ወይም የስብከት ባህሪ የላቸውም እያልን አይደለም። ሰዎች ማንኛውም የማነቃቂያ ንግግርን እንደ ስብከት የመውሰድ ካልቸራችን በጣም ከመዳበሩ የተነሳ ይሄ በመሻገር በመውጣት ወደ ከፍታ በመሄድ እንደገና ደግሞ ራሳችንን አፕሪሺየት እንድናደርግ በሚያደርጉን ስብከቶች በጣም ቤተክርስቲያን እየተሞላች ትገኛለች። በጣም ጥቂት የሚባሉ ከ5% ያነሰ ስለ ወንጌል የሚሰብኩ ሰዎች እንዳሉ በዚህ አጋጣሚ ልንረሳ አይገባንም። እንግዲህ ይሄ በቤተ ክርስቲያን ውስጥ ምን ፈጥሯል? በእኔና በእናንተ ዘመን ባለችው ቤተ ክርስቲያን ውስጥ ምን ፈጥሯል ብላችሁ ብትጠይቁኝ 2 ትልልቅ ነጥቦች ልነግራችሁ እችላለሁ። እነዚህ ስብከት የምንላቸው በጣም ሞቲቬሽናል ሳይኮሎጂካል በመሆናቸው 2 ትልልቅ ችግሮችን ቤተ ክርስቲያን ውስጥና ከቤተ ክርስቲያን አገልግሎት ላይ ተጽዕኖ ሲያደርጉ ታያላችሁ። አንደኛው የመጀመሪያው ሰዎች የንስሐና የኃጢአተኝነት ስሜት አይሰማቸው። ስለዚህ ከቤተ ክርስቲያን የንስሐ ሕይወት፣ የንስሐ ጸሎት፣ የንስሐ ልምምዶች የምንላቸው ነገሮች በጣም በሚደንቅ ፍጥነት ወጥተዋል። አንዳንዶች እንዲያውም ወደ ጽንፍ ሲሄዱ ጸጋው ስላለ ንስሐ መግባት አያስፈልገኝም ይላሉ። እንግዲህ ከጸጋው ጋር የምንታረቅበት ትልቁ መንገድ እኔና እናንተ በንስሐ ከእግዚአብሔር ፊት በምንሆንበት ሰዓት፣ እንዲሁም ደግሞ ሌላው ኃጢአተኛ የምንለው ሰው በንስሐ በእግዚአብሔር ፊት በሚሆንበት ሰዓት ነው። ሁለተኛው ምልክት ደግሞ በክርስቶስ አምነው የሚድኑ ሰዎች ቁጥር መቀነስ ነው። እንግዲህ መልእክት ከሌለ ሰዎች ሊያምኑት የሚችሉት መልእክተኞች ሲኖሩ ነው። መልእክተኞች ከሌሉ አማኞች ይኖራሉ ማለት አስቸጋሪ ነው። ይህንን በሮሜ መጽሐፍ ላይ ሐዋርያው ጳውሎስ በሚገባ ተንትኖ ያስረዳናል። ባላችሁ መልእክቶቻችን ለሰዎች ኃጢአተኝነታቸውን የሚያሳያቸውና ግን በኃጢአተኝነታቸው እንደማይቀሩና የመዳን መንገድ እግዚአብሔር እንዳዘጋጀላቸው የሚያስረዳቸው ስላልሆኑ የሚድኑ ሰዎች ከመድረኮቻችን ከአገልግሎቶቻችን ጠፍተዋል። ዛሬ በብዙ አብያተ ክርስቲያናት በቁጥር እጅግ በጣም ብዙ በሆኑ አብያተ ክርስቲያናት የምናያቸው ሰዎች ያንኑ የለመድናቸው ፊቶችን ነው። በሁለት መንገድ ነው አሁን ቤተ ክርስቲያን እየሰፋች ያለችው። አንደኛው ባዮሎጂካሊ ቤተ ክርስቲያን ሰዎች ይጋባሉ፣ ይወልዳሉ። ስለዚህ የልጆች ቁጥር ይጨምራል። ስለዚህ በብዙ ቤተ ክርስቲያን ሄዳችሁ ስታዩ በዛው በቤተ ክርስቲያን ውስጥ የተወለዱ ልጆች ለእድሜያቸው ለጥምቀት በሚደርስበት ጊዜ ሲጠመቁ ነው። የጥምቀት ፕሮግራም ከተባለ የምትመለከቱት እነዚሁ በቤተ ክርስቲያን የተወለዱ ልጆች ናቸው። ሁለተኛው ደግሞ
አሁን ባለንበት ዘመን ከፍተኛ የሰዎች እንቅስቃሴ ስላለ ከአንድ ስፍራ ወደ ሌላ ስፍራ እየተንቀሳቀሱ የሚሄዱ ሰዎች ከገጠር ወደ ከተማ፣ በከተማ ውስጥ በልማት ምክንያት ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱ ሰዎች የሚመሰርቷቸው አጥቢያዎችና ወደ ቤተክርስቲያን ባሉት ላይ የሚጨመሩ ሰዎች እንጂ አዲስ የሚድኑ ሰዎችን ማየት አስቸጋሪ ይሆናል። ምክንያቱም ከቤተክርስቲያን ስብከት መጥፋቱ ነው። ወዳጆች እንግዲህ ይህን ያህል ስለባለፈው ማለት ስለ አሁን ስላለንበት ዘመን ከተመለከትን ይሄ ወደ ቀደመችው ቤተክርስቲያን እንድንመለስ የቀደመችው ቤተክርስቲያን ምንድን ነበረ በስብከቷ ውስጥ የነበረው የሚለውን ሐሳብ አብረን በተከታታይ እናያለን። የመጀመሪያው ራሱ ስብከት ምንድን ነው የሚለውን ሐሳብ እናያለን። ከዛ ደግሞ በስብከት ውስጥ የሚካተቱ መሰረታዊ የመልእክት ሐሳቦችና ስብከት ስለማን እንደሆነ እንመለከታለን። ከዛ ደግሞ ቀጥለን የስብከት ግብስ ከተሰበከ በኋላ ሊሆን የሚገባው ውጤቱ ምንድነው የሚለውን ሐሳብ ካየን በኋላ በሐዋርያት ዘመን ደግሞ እነዚህ ሐዋርያትና በቀደመው ዘመን የነበረችው ቤተክርስቲያን በምን አይነት ሁኔታ ነው ወንጌልን ለሰዎች የምታደርሰው ወይም የምትሰብከው የሚለውን በዚህም አጋጣሚ አድሬስ የምታደርጋቸው እነማንን ነበር፣ በወንጌል ስብከት መልእክት ለማን ይሰበካል የሚለውንም አብረን ጨምረን እናያለን። እንግዲህ በአዲስ ኪዳን ስብከት የሚለው ሐሳብ የመነጨው ከግሪኩ ቃል ካሪግማ የምንለው ወይም ካሪሶ ከምንለው ነው። ይሄ ማለት ንጉሥ የሚያወጣውን አዋጅ በአንድ ከፍታ ላይ ሆኖ በድምፅ የሚያሰማ መልእክትን የሚናገር ሐሳብ አለው። ከአንድ ንጉሥ የሚወጣውን አዋጅ ሌሎች ይሰሙ ዘንድ የሚላክ ሰው የሚናገረው ነገርን ነው የሚገልጠው። የካሪግማ ማለት ፕሮክሌም ማድረግ ማወጅ ከሚለው ሐሳብ ጋር ይሄዳል። እንግዲህ ስብከት እንዲህ ተብሎም ብቻ አይደለም፣ ወንጌልም ስለተባለ ኢቫንጌሊዞ የሚለውን ሐሳብ የሚይዝም አለው። እንግዲህ ኢቫንጌሊዞ ማለት ደግሞ አንድን መልካም ዜና ለሰዎች መናገር ነው። እንግዲህ ስለ ስብከት ስናስብ በመጀመሪያ ስብከት ወይም የወንጌል መልእክት የምንለው ትልቁ ነገር የንጉሥን አዋጅ ወይም መልካም ዜና ለሌሎች ማድረስ የሚል ሐሳብ አለው። ስለዚህ በዚህ ውስጥ ይሄ ዜናው የሚያተኩረው ከንጉሱ የወጣውን ሐሳብ የያዘ ነው። እስቲ እዚች ጋር ትንሽ ጫን ብዬ ላሳያችሁ። ይሄ እግዚአብሔር የሰጠን መልእክት በልጁ በኢየሱስ ክርስቶስ የሰራውን መልካም ነገር ለሰው ፍጥረት ሁሉ እንዲደርስ ፍላጎት ማሳደሩ ነው። እግዚአብሔርን ሌሎችን አክቲቪቲዎች በማድረግ አናስደስተው፣ ወይም ደግሞ እርሱ ባላለው መንገድ ሰዎችን ሞቲቬት በማድረግ ሳይኮሎጂካል ሜካፕ በመስጠት የእግዚአብሔርን ተልእኮ መፈጸም አንችልም። ሰዎች ወንጌልን እንዲያደርሱ ወይም ቤተክርስቲያን ወንጌልን እንድታደርስ ኮሚሽን እንደሆናለች፣ አደራ ተሰጥቷታል ወይም ተልእኮ ተሰጥቷታል። እንግዲህ ይሄ ተልእኮ የኔና የእናንተ ተልእኮ ሳይሆን የራሱ የእግዚአብሔር ተልእኮ ነው። እግዚአብሔር በዚህ ምድር ላይ አንድ ተልእኮ ብቻ ነው ያለው፣ እርሱም የልጁን የኢየሱስ ክርስቶስን አዳኝነትና ጌትነት ለሰው ልጆች ሁሉ እንዲደርስ መፈለጉ ነው። ስለዚህ ቤተ ክርስቲያንን ለዚህ አገልግሎት ጠርቷታል። ኮሚሽንድ ማለት ምን ማለት ነው? ይህ ኮሚሽንድ የሚባለውም በአንድም በሌላ መንገድ ከዚህ በፊት የተናገርኩት ይመስለኛል። እስቲ መልሼ ላስታውሳችሁ። ይሄ እኔና እናንተ የተሰጠን ተልእኮ የንጉሥ አዋጅ ነው ካልን ንጉሱ በተናገረበት መንገድ ቃል በቃል ሳይቀየር የንጉሱን ደብዳቤ ማንበብን የሚጠይቅ ነው። አንድ የአዋጅ ነጋሪ ተጽፎ የተሰጠውን ሳይጨምር ሳይቀንስ የማድረስ ድርሻ አለበት። የማይስማማው እንኳን ቢሆን፣ የማያምንበት ነገር ቢሆን፣ የቃላቱ አቀማመጥ እንኳን ባይመች
ያንን የተሰጠውን ሐሳብ ሳይጨምር ሳይቀንስ ለቀጣዩ ወይም ደግሞ ያንን አዋጅ እንዲሰማ ለተፈለገው አካል የመስጠት ኃላፊነት አለበት። ስለዚህ እኛ ሰብከናል ብለን ስናስብ ይህ እግዚአብሔር ለቤተ ክርስቲያን የሰጠው አደራ ልጁን ኢየሱስ ክርስቶስን ለፍጥረት ሁሉ እንድናስታውቅለት ነው። እንግዲህ ስብከት ስለማን ይናገራል የሚለውን ትንሽ ገባ ብለን ማየት እንድንችል የሮሜ መጽሐፍን ብናነበው በጣም ደስ ይለኛል። የሮሜ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 3 ድረስ ያለውን ሐሳብ በጌታ በኢየሱስ ስም አነባዋለሁ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ትባላችሁ። የወንጌል ስብከት ብቸኛው መልእክት ልጁ ኢየሱስ ክርስቶስ ልጁን ኢየሱስ ክርስቶስን እዚህ ጋር ጳውሎስ በሶስት ዋና ዋና ነገሮች ገልጦታል። አንደኛው ከዳዊት ዘር ይለዋል። ሁለተኛ ደግሞ ከሙታን የተነሳ ይለዋል። ሶስተኛ ደግሞ የእግዚአብሔር ልጅ ሆኖ የተገለጠ ይለዋል። ልባላችሁ በስብከት መልእክት ውስጥ ሐዋርያው ጳውሎስ ለሮሜ ቤተ ክርስቲያን የሚነግራት ይሄ እኔን ለእናንተ የምሰብከው ወንጌል የተጠራውበት አደራ የተሰጠኝ አዋጅ ነጋሪ ሆኜ እንዳስተላልፈው የተሰጠኝ መልእክት ስለ ልጁ ስለ ኢየሱስ ክርስቶስ ብቻ ነው። በነገራችን ላይ ሐዋርያ ማለት በቀላል አማርኛ የንጉሥን ወይም ደግሞ የተላከበትን አዋጅ ለሌሎች የሚናገር መልእክተኛ ማለት ነው። እዚህ ውስጥ እንግዲህ ልባላችሁ አንደኛ የመጀመሪያ የሚነሳው መሲህነቱን የሚናገር ነው። የእስራኤል ዘር ከመካከላቸው አዳኝ ወይም መሲህ እንደሚመጣ አስቀድሞ በነቢያት እና በመጽሐፍት ላይ የተተነበየ ነው። በመጽሐፍ ቅዱሳችን በመዝሙር መጽሐፍ ምዕራፍ 2:7 ላይ ታዋቂ የመሲህ ትንቢታዊ መዝሙር የሚባል አለ። አንተ ልጄ ነህ እኔ ዛሬ ወለድኩ ይለዋል። አንተ ልጄ ነህ እኔ ዛሬ ወለድኩ ይላል። እንግዲህ ልባላችሁ ከዳዊት ዘር የሚመጣ መሲህ ነው ጌታችን ኢየሱስ ክርስቶስ። ከሌላ ዘር አይመጣም። እነዚህ እስራኤላውያኖች በሕይወት ዘመናቸው አንድ ቀን የሚዋጃቸውና የእነሱን መንግስት የሚመሰርት አንድ መሲህ እንደሚመጣ የሚጠባበቁ ህዝቦች ናቸው። በአንድም በሌላም መንገድ በጭቆና ውስጥ ናቸው። ከባቢሎን ምርኮ በኋላ እስራኤላውያኖች በተለያየ ምድር ተበትነው ነው የሚኖሩት። በተለያየ ጊዜ እነዚህን ሰዎች ነፃ እናወጣለን ብለው የተነሱ ሰዎች ነበሩ። እናም የሚሞክሩት ሙከራ አልተሳካላቸውም። አብዛኛዎቹ አስተሳሰባቸው ይሄ የሚመጣው መሲህ ህዝቡን ፖለቲካዊ ነፃነት ሰጥቶ እስራኤል የተባለችውን መንግስት ይመሰርታል ብለው ነው የሚያስቡት። ለዚህ ነው በሐዋርያት ሥራ መጽሐፍ ላይ ሄዳችሁ ስታነቡ መቼ ነው የእስራኤል መንግስት የምትመልሰው ብለው ጠየቁት። በመጨረሻ ሊያርግበት ባለች ጥቂት ደቂቃ በዛን ዘመን ለእስራኤል ፖለቲካና የእስራኤል መንግስት መመለስ የሚቀኑ የፖለቲካ አስተሳሰብ ያላቸው ሰዎች ስለነበሩ ይህንን ኢየሱስን ደግሞ እንደ መሲህ አድርገው የተቀበሉ ናቸው እና ይህን ጥያቄ የሚያቀርቡት ከሐዋርያት መካከል ነው እንዳትረሱ። ስለዚህ ይሄ ኢየሱስ ክርስቶስ መሲህ ነው ሲባል እስራኤልን የሚታደግና የሆነ መንግስት እንደሚመሰርት አድርገው ያስቡ ነበር። ነገር ግን የኢየሱስ ክርስቶስ መሲህነት ከዚህ ከፍ ያለ ነው። ከእስራኤልን ከመታደግ ያለፈ የሰው ልጆችን የመታደግ ከነበሩበት የኃጢአት የሞት እና የዲያብሎስ እስራት ነፃ አውጥቶ የራሱን ከፍ ያለ መንግስት እንደሚመሰርት የሚነገርለት መሲህ ነው።
እና ይህ መሲህ ደግሞ የሚመጣው ከዳዊት ዘር ነው። መጽሐፍ ቅዱሳችን ላይ ሄዳችሁ ስታነቡ ከማቴዎስ ወንጌል ላይ ይህንን ሐሳብ በይበልጥ ታገኛላችሁ። የማቴዎስ ወንጌል በሚጀምርበት ጊዜ ወንጌሉ ስለዚህ ስለ ጌታችን ስለ ኢየሱስ ክርስቶስ የሚያወራ ስለሆነ የዘር ሐረጉን ከላይ ጀምሮ እየገለጠ ይመጣና ጌታችን ኢየሱስ ክርስቶስ ጋር ያበቃል። ስለዚህ ይሄ ወንጌል በዋናነት የሚናገረው ስለ ጌታችን የኢየሱስ ክርስቶስ መሲህ መሆኑን ነው። በሁለተኛ ደረጃ ከሙታን የተነሳ ነው፣ ወይም ሞት ያላሸነፈው ነው። በዚህ ክፍል ላይ እንደምታዩት ይሄ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ ይላል። እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ። እንግዲህ ከሙታን ስለ መነሳት በምታስቡበት ጊዜ በመጽሐፍ ቅዱሳችን ላይ ብዙ ከዚህ ጋር የተዛመዱ ታሪኮችን ታገኛላችሁ። አስቀድሞ በብሉይ ኪዳን ከዛም በኋላ በአዲስ ኪዳን ብዙ ሰዎች ከሞት ተነስተው ዳግመኛ በሕይወት ኖረዋል። ታዲያ ለምንድን ነው የጌታችን የኢየሱስ ክርስቶስ የሞት መነሳት የሚለየው? አንደኛ ወደ ኋላ ሄዳችሁ ከሙታን መነሳቱ በፊት የሞተበትን አሟሟት ስትመለከቱ የሰው ልጆችን ኃጢአትና በደል ተሸክሞ በመስቀል ላይ ነው የሞተው። ይሄ በመስቀል ላይ የሞተውን ሞት በሚቀጥለው ጊዜ በደንብ አብራርተን እናየዋለን። የመስቀል ሞት ጌታ ኢየሱስ ክርስቶስን ያስከፈለው ዋጋ ቀላል አልነበረም። በተለይ በእኔና በእናንተ ዘመን መስቀል በክርስቶስ ፍቅር የተገለጠበት እና መስቀል የእግዚአብሔርን ኃይል ያወቅንበት ነገር እንደሆነ አድርገን እንገነዘባለን እንጂ በቀደመው ዘመን በተለይ ደግሞ ጌታችን ኢየሱስ ክርስቶስ የመስቀል ሞት በሞተበት ጊዜ የመስቀል ሞት እጅግ የውርደትና የስቃይ ሞት ነበር። የሚፈረድባቸውም በከተማው ውስጥ ያሉ ትልልቅ ወንጀለኞች ወይም ደግሞ ማህበራዊ ጥፋትን ያጠፉ ሰዎች ናቸው። እነዚህ ሰዎች ከመሞታቸው በፊት አስቀድሞ የሞታቸው ምሽት ላይ በአለንጋ ይገረፋሉ። የሚገረፉበት አለንጋ ጫፍ ላይ ስጋቸውን እንዲቦጭቅ ብረት ይታሰራል። በዛ ከተገረፉ በኋላ ነው መስቀል የሚሸከሙት። ከዛ ደግሞ በጣም ለማዋረድ ስለሚፈለግ ሙሉ ሰውነታቸውን እርቃን ነው የሚሆኑት። ኢየሱስ እሱ ድንቅ አምላክ ነው። ለእኔና ለእናንተ ይህንን የውርደት ሞት ለመቀበል እኔና እናንተ በስዕል እንደምናየው በሰውነቱ ላይ እራፊ ጨርቅ አልነበረም። ሮማውያኖች እንደዛ የሚገሏቸውን ሰዎች ፍጹም እርቃን አድርገው ነበረ የሚለቋቸው። ከዛ በመስቀል ላይ ከተሰቀሉ በኋላ ደግሞ የሲቃ ሞት እንዲመቱ ይሄ በአንድ ጊዜ እንዲሞቱ አይፈለግም ነበር። ተሰቃይተው 2-3 ቀን በዛ በተሰቀሉበት መስቀል ላይ እንዲውሉ ይደረጋል። በዚህ ጊዜ በሰውነታቸው ላይ የሚወጣውን ቁስል አይተው አዋፋት መጥተው ይበሏቸው፣ ቁስላቸውን የበለጠ ያሰፉባቸው ነበር። ልባላችሁ ጌታችን ኢየሱስ ክርስቶስ ይህን ሁሉ ስቃይ ተሸክሞ ነው በመስቀል ላይ የሞተው። እንደገናም ደግሞ የበደሉት በደል ከላይ ይጻፋል። ያ ደግሞ የሚደረግበት ዋናው ምክንያት ምንድን ነው ካላችሁ፣ ሌሎች ያንን የተሰቀለ ሰው በሚያዩበት ጊዜ በተመሳሳይ በደል እንዳይገኙ እንደ ማስተማሪያ ስለሚቆጠሩ ነው። ጌታ ኢየሱስ ክርስቶስ ላይ ሌላ ወንጀል አልተገኘም። በመስቀሉ በላይ ግርጌ የተጻፈው የአይሁድ ንጉሥ የሚል ነው እና በእንደዚህ አይነት ታላቅ ስቃይ ያለፈልን ሰዎች ይሄ ሁሉ ለምን ሆነ ሲባል የኔና የናንተ ኃጢአትና የበደል ከእግዚአብሔር የለየን ይህ ማንነታችንን እርሱ ተሸክሞ በመስቀል ላይ ለማዋል ነው። ስለዚህ ከሌሎቹ አሟሟት የተለየ አሟሟት ነው የሞተው። ከዛም በኋላ ወደ መቃብር ቦታ ወስደውታል። በድሮ ጊዜ
እኔና እናንተ እንደምንቀብረው ጉድጓድ ተቆፍሮ ሳይሆን የሚቀበረው በዋሻ ውስጥ ከተቀበረ በኋላ ድንጋይ ይመለሳል። ከዛ በመቃብሩ ላይ ደግሞ ይህ ሐሰተኛ ሰው በሕይወት እያለ እነሳለሁ ብሏል። ስለዚህ ይህንን ውሸቱን መፈጸም እንዳይችል ጠባቂዎች ይኑሩ ተብሎ ነበር። ሌሎች ሙታን አልተጠበቁም። ኢየሱስ ክርስቶስ ግን አስከሬኑ በዋሻ ውስጥ ተቀምጦ ጠባቂዎች በዙሪያው እየጠበቁ ይሄ የተቀበረበትን ዋሻ ማህተም ተደርጎ ተቀምጦ ነበር። ልብ አላችሁ? ተነስቷል የሚለው ነገር በሰዎች ዘንድ ይሄ አስከሬኑ ተሰርቆ ሄዷል የሚለውን ሐሳብ እንዳይሆን ወይም ደግሞ እንዴት አድርጌ እንደማስረዳቸው ጥሩ ሐሳብ መጣልኝ። ፖሊትል የሚባሉ አንድ ቆየት ያሉ 1930 አካባቢ የነበሩ ስለ ጌታችን ኢየሱስ ክርስቶስ ሞት የጻፉ ሰው የተናገሩት ሐሳብ ወደ አይምሮ የመጣ ኢየሱስ ክርስቶስ በዋሻ ላይ ጠባቂዎች የተመደቡበት በመቃብሩ ላይ ማህተም የተደረገበት ትልቁ ምክንያት መነሳቱ ለዓለም እውነት ይሆን ዘንድ ነው እንጂ ጠባቂዎቹ በመኖራቸው ኢየሱስ ክርስቶስ ከሞት እንዳይነሳ ወይም አስከሬኑ እንዳይሰረቅ አይደለም። በትክክል መነሳቱ ይታወቅ ዘንድ ጠባቂዎች ነበሩ። ሐሰት አይደለም። ኢየሱስ ክርስቶስ ከሞት ተነስቷል። በሶስተኛ ደረጃ የምናየው ሌሎች ከሞት የተነሱ ሁሉ ተመልሰው ወደ መቃብር ወርደዋል። ኢየሱስ ክርስቶስ ተነስቷል ብለን ግን ተመልሶ ወደ መቃብር አልወረደም። እርሱ በአብ ቀኝ ተቀምጧል። የሐዋርያት ትልቁ የስብከት ጉልበታቸው እዚህ ጋር ነው የሚገኘው። በእኔና በእናንተ ዘመን ኢየሱስ ክርስቶስን በአንድም በሌላም መንገድ እንሰብካለን። ግን ስንሰብክ ይሄ ቪክቶሪየስ ወይም ድል ያደረገውን ኢየሱስ ክርስቶስን ከመስበክ ይልቅ ሌሎች የሚመስሉንን ነገሮች እንጨምራለን። በተለይ ወደ ኢቫንጀሊካል ሰርክል ስትመጡ ኢየሱስ ክርስቶስ የኃጢአታችንን ሰብስቲቲዩት አድርጎ ነው የተሰቀለልን፣ እንደዚህ የሚሉ ስብከቶች አሉን። አሁን እሱ ውስጥ በጣም ገብቼ አላብራራላችሁ። ምክንያቱም ዋና ትኩረቴ ይሄ በሐዋርያት ዘመን የነበረውን የወንጌል አሰባበክ ላሳያችሁ ነው። ስለዚህ እነዚህ ሐዋርያቶች ከሞት ተነስቷል የሚሉትን ኢየሱስን መነሳቱን ብቻ ሳይሆን ተነስቶ በአብ ቀኝ የተቀመጠውን ኢየሱስን ነበር የሚሰብኩልን። ከዛ ቀጥሎ ደግሞ የእግዚአብሔር ልጅ ነው ብሎ ይሰብኩልናል። ከአባቱ ጋር የነበረውን ሪሌሽንሽፕ ወይም ህብረት የሚያወሩት እግዚአብሔር ልጅ ብለው ነው። እንግዲህ የእግዚአብሔር ልጅ ነው ብለው በሚናገሩበት ጊዜ አስቀድሞ ራሱ ጌታችን ኢየሱስ ክርስቶስ በምድር በነበረበት ሰዓት ይህ አስቸጋሪ መልእክት ነው። እንግዲህ የእግዚአብሔር ልጅ ነኝ ሲል ራሱን ከእግዚአብሔር ጋር ያስተካክላል እያሉ ይህስ እግዚአብሔርን ይሳደባል እያሉ ይናገሩት ነበረ። በተለይ እኔ አንድ ጥቅስ በጣም የሚማርከኝ ጥቅስ አለ። በዮሐንስ ወንጌል ምዕራፍ 8 ገደማ ያለ ጥቅስ ነው። ይሄ ጥቅስ በምዕራፍ 8 ቁጥር 58 ላይ ኢየሱስም አብርሃም ሳይወለድ እኔ አለሁ አላቸው ይላል። ይሄ አብርሃም ከመወለዱ በፊት እኔ ነኝ ይላል በአዲሱ መደበኛ ትርጉም ላይ። ቢፎር አብርሃም was born I am እኔ ነኝ ይላል። ልብ አላችሁ? በአብርሃምና በጌታችን ኢየሱስ ክርስቶስ ዘመን መካከል ወደ 2000 የሚደርሱ ዓመት ልዩነቶች አሉ። እና እዛ ጋር የተነሳው ክርክር ከይሄ አባታቸው አብርሃም ከሰጣቸው ተስፋ የራቁት እነዚህ ሰዎች የዲያብሎስ ልጆች ናችሁ ብሎ እየተናገራቸው እያለ እንዴት ነው አንተ ከአባታችን አብርሃም ትበልጣለህ ወይ? ከአብርሃም በፊትስ ነበርክ ወይ? ብለው ለጠየቁት ጥያቄ የሰጣቸው መልስ ነው። ምንድን ነው ያላቸው? አብርሃም ሳይወለድ በፊት እኔ ነኝ፣ እኔ አለሁ አይደለም፣ ወይም ነበርኩ አይደለም ያላቸው፣ እኔ ነኝ ያላቸው። ይሄ እኔ ነኝ ብሎ የተጠቀመበትን ቃል እግዚአብሔር አብ ብቻ የሚጠቀምበት አይነት ቃል ነው። እኔ ነኝ ማለት የሚችለው በሰማይ ያለው ጌታ ነው። ምክንያቱም በዘመናት መካከል ሳይለወጥ፣ ሳይጨምር፣ ሳይቀንስ ሁሉ ጊዜ በእኔነቱ የሚኖር ነው።
እኔ ከትላንት ብዙ ለውጥ አለኝ። በፀጉሬ ላይ ሽበቶች ጨምረዋል። ሰውነቴ ይወፍራል፣ ይቀንሳል። የማውቀው ነገር በተወሰነ ደረጃ ጨምሯል። እድሜዬ ጨምሯል። እግዚአብሔር ጋር ግን ስትመጡ አሁን ያልኳችሁ ነገሮች በዘመናት መካከል አይመለከቱም። እርሱ ለዘላለም የሚኖር እኔ ነው። ስለዚህ ጌታችን ኢየሱስ ክርስቶስ በዚህ ክፍል ላይ አብርሃም ሳይወለድ በፊት እኔ ነኝ አለ። ያኔ በዛሬ 2000 ዓመት በነበርኩበት ማንነቴ እዚህ ጋር አለው። የዕብራውያን ጸሐፊ ይህንንም ጥሩ አድርጎ ይገልጠዋል። ጌታችን ኢየሱስ ክርስቶስ ትላንትም ዛሬም ለዘላለምም ያው ነው ይለዋል። ስለዚህ ከአባቱ ጋር ያለው ሪሌሽንሽፕ የእግዚአብሔር ልጅነት ሪሌሽንሽፕ ነው። ይለያል። አሁን ሁላችንም የእግዚአብሔር ልጆች ነን። ልክ ነው። ነገር ግን ይሄ ለእርሱ የተሰጠው የእግዚአብሔር ልጅ የሚባለው ፍጹም በባህሪው በስታንዳርዱና በመለኮታዊ ማንነቱ እኩል መሆኑን ነው። ስለዚህ እዚህ ጋር ወንጌሉ እግዚአብሔር ጋር ስላለው ዘላለማዊ ግንኙነትም አብሮ የሚገልጥ ነው። እንግዲህ ይሄ የምንሰብክለት ኢየሱስ፣ የምንናገርለት ኢየሱስ መሲህ ነው። ከሞት ተነስቶ ለዘላለም በአብ ቀኝ ተቀምጧል። እንደገናም ደግሞ ከእግዚአብሔር ጋር አንድ የሆነ ዘላለማዊ ህብረት ያለው አምላክ ነው የሚል ምስክርነት ነው የሚሰጠው። ስለዚህ ወንጌሉ ስለ ጌታችን ስለ ኢየሱስ ክርስቶስ አጉልቶ የሚናገር ማንነት ያለው መጽሐፍ ነው። እስቲ ሁለተኛውን ጳውሎስ ስለ ወንጌሉ የተናገረበትን ክፍል ላሳያችሁ። በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 11 ያለ ክፍል ነው። ይሄ ትምህርት ጊዜ ነውና አብረን ያንን ክፍል ብናነበው በጣም ደስ ይለኛል። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱ ደግሞ የቆማችሁትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ ለዚያም በኋላ በ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም ለሚበዙቱ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደድኩ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ደከምኩ፣ ዳሩ ግን ከእኔ ጋር ያለውን የእግዚአብሔር ጸጋ ነው እንጂ እኔን አይደለም። እንግዲያስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ ይላል። ይሄ በጣም ስለ ወንጌል ከተነገሩ ክፍሎች ውስጥ በጣም መሰረታዊ ዕውቀት የምናገኝበት ክፍል ነው። በተለይ በመጀመሪያዎቹ ቁጥሮች ላይ ይሄ የተቀበላችሁት በእርሱ ያመናችሁት የምትድኑበት ነው ይላል። ሃሌሉያ! ወንጌል የምንቀበለው በእርሱ የምናምነውና የምንድንበት መልእክት ነው። ሰዎች በወንጌል ተሰብከዋል ከተባለ እዚህ ጋር ላይ የተሰበካችሁት ስለሚል በወንጌል ተሰብኳል የምንል ከሆነ ሰዎች የሚቀበሉት፣ የተቀበሉት ሰዎች የሚያምኑት ሰዎች የሚድኑበትን መልእክት የያዘ ጭብጥ ያለው ነገር። ሐዋርያ ጳውሎስ የዚህን መልእክት ደግሞ ሲያብራራ እንትኖች አሉት። በተለይ ከቁጥር 5 ጀምሮ ደግሞ እስከ 8 ሄዳችሁ ስትመለከቱ
ምስክሮች ያሉት መልእክት ነው። ትንሽ ወደ ኋላ ቀደም ብዬ ወደፊት ቀደም ብዬ ቁጥር 3 ያለውን ሐሳብ ልንገራችሁና ይህን ምስክር የሚለውን እቀጥልላችኋለሁ። ይሄ መልእክት ሌላ መልእክት አይደለም፣ መጽሐፍ እንደሚል እያለ አስረግጦ ነው የሚናገረው። የቀደሙት ወንጌላቶች የሚናገሩት ክርስቶስ ስለ ኃጢአታችን መሞቱን ነው። የእኛን የኃጢአት በደል ተሸክሞ በመስቀል ላይ ውሎልናል። እሱ ነው የወንጌል መልእክትና ስብከት። መዋሉ ብቻ አይደለም፣ በመስቀል ላይ ውሎ አልቀረም። ሞተ፣ ተቀበረ፣ በሦስተኛውም ቀን ተነሳ እና ይሄ የወንጌል መልእክት ዝም ብሎ የሚነገር ብቻ ደግሞ ሳይሆን አለና ምስክሮች አሉት ይላል። ሃሌሉያ! ይህ ሲሆን በዓይን ያዩ ብዙ ምስክሮች ያሉት ጭብጥና ብዙ ምስክሮች ያሉት መልእክት ነው እያለ ይናገራል። በጣም ጥሩ። ይሄ ብዙ ምስክሮች ያሉት መልእክትስ ከዛ በኋላ ደግሞ ባሉት ክፍሎች ላይ ያመጣውን ውጤት ከ9 እስከ 11 ድረስ እዚህ ክፍል ውስጥ በመጀመሪያ ደረጃ ይህ መልእክት የለወጠው ሰው ራሱ ሐዋርያ ጳውሎስ ነው። ስለ ራሱ ሲገልጥ የሚጠቀምባቸው ቃላቶች ትንሽ ጽንፍ የያዙ ናቸው። አንደኛው ጭንጋፍ ነኝ ይላል፣ በሌላ ደግሞ አሳዳጅ ነኝ ይላል። በጣም የሚገርመው እነዚህ ሁለቱ ጽንፎች በኋላ ለሚድኑት ሰዎች ትልቅ መልእክት አላቸው። የሰው ልጅ በየትኛውም የህይወት ጥግ ቢሆን የወንጌል መልእክት በእርሱ ህይወት ውስጥ ስለሚሰራው ስራ ሐዋርያው ጳውሎስ ፐርሰናል ቴስቲሞኒ ወይም ፐርሰናል ምስክር ነው። ይሄ ጭንጋፍ ነኝ የሚለውን ብዙ የሚተረጎምበት መንገድ አለ። በተለይ ጳውሎስ ከነበረው የአካል ድካም አንጻር የሚያነሱ አሉ። እንደገናም ጳውሎስ በሚወለድበት ጊዜ 9 ወር ሳይሞላው ነው የተወለደው የሚሉ አሉ። ብቻ ምን አደከማችሁ? ጳውሎስ በደካሞች አንግል የሚገለጥበት ድካም ነበረው። ሁለተኛ ደግሞ በአመፀኞች አንግል የቤተ ክርስቲያን አሳዳጅና ቀንደኛ ወንጀለኛ ነበር። ለእስጢፋኖስ መገደል፣ ከዛም በኋላ በደማስቆ ለነበሩ ክርስቲያኖች መገደል፣ ከዛም በኋላ በኢየሩሳሌም ለነበሩ ቅዱሳኖች መገደል፣ ከዛ ደግሞ ደብዳቤ ይዞ እንደገና ለማስገደል በሚሮጥበት ሰዓት በደማስቆ መንገድ ላይ እግዚአብሔር ልጅ ኢየሱስ ክርስቶስ የተገለጠለት ሰው። ከዛ በኋላ ግን ህይወቱ በሚያስደንቅ መንገድ ተለውጧል። ስለዚህ ይሄ ወንጌል በጣም አስደናቂ የሆነ ህይወት የሚለውጥ ኃይል እንዳለው ከጳውሎስ ህይወት ይነገራል። ከዛም በኋላ ደግሞ የቆሮንቶስ ሰዎች ቀላል ሰዎች አይደሉም። እጅግ አመፀኞች፣ በመካከላቸው ዓለም በሚገባ የሰራባቸው ሰዎች ናቸው። የቆሮንቶስ ሰዎችን እንደዚህ የሚገለጡ አይደሉም። በአንደኛው ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ሄዳችሁ ስታነቡ ወይስ አመፀኞች የእግዚአብሔርን መንግስት እንዲወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖት የሚያመልኩ ወይም አመንዝሮች ወይም ቀራጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ስካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም። ከእናንተም አንዳንዶቹ እንደዚህ ነበራችሁ። የቆሮንቶስ ሰዎች ቁጥር በጣም አነስተኛ ነው። 50 የሚሞሉ ናቸው ክርስቲያኖቹ። በእነሱ መካከል እንደነዚህ አይነት ከባድ ችግር ውስጥ የነበሩ ሰዎች በወንጌል ስራ አምነው ድነዋል። እንግዲህ የወንጌል ስብከት ትኩረቱ ምንድን ነው ካላችሁ ስለ ጌታችን ስለ ኢየሱስ ክርስቶስ ነው። እንግዲህ ይህን ያህል በዚህ ሳምንት ከተመለከትን በሚቀጥለው ሳምንት ደግሞ አንድ የነዚህን ሐሳብ ጨምረን ወደ ስብከት ግቦችና ሌሎች በወንጌል ውስጥ ማየት የሚገባንን ነጥቦች እናያለን። እስከዚያው ጊዜ ድረስ እግዚአብሔር በሰላም ያቆየን። ተባረኩልኝ። እግዚአብሔር